ይሄ ፔሌት ስቶቭ ባጭሩ ምንድነው ብትይኝ እናንተ እዚህ የሲሊንደር ስቶቭ እንደምትሉት ነው፣ ግን የሚሰራው በቆሻሻ የራሱ ማራገቢያ ያለው ውስጡ ባትሪ ያለው ብትፈልጊ በዎል አውትሌት ቻርጅ ማድረግ ትችላለሽ። መብራት ከጠፋ ደግሞ ሶላር ፓነል አለ። ቁጠባ ከከሰል ጋር ብታወዳድሪው ለከሰል የምታወጪውን 65% ይቀንስልሻል። የማብሰያ ጊዜሽን ደግሞ ለምሳሌ 1 ሰዓት ከነበረ 36 ደቂቃ ምናምን ያደርገዋል። በሌላ አባባል ወደ 40% ይቀንስልሻል። ይሄ ስለሚቀየር ስቶቭ አይጣልም ማለት። ይሄን ደግሞ ኮምበስሽን ቻምበሩ ነው ዋና በቃ አቀጣጣዩ ነው። እዚህ ውስጥ ያለው ቴምፕሬቸር 1200 ዲግሪ ይደርሳል እና ይሄ ስቴንለስ ስቲል ነው። ምክንያቱም ሌላ ማቴሪያል አይችልም። ማራገብ የሚባል ነገር አያስፈልገውም። የራሱ ማራገቢያ ያለ እንዲህ ካረግሽው ይዘጋል። ለምሳሌ ጠዋት ቡና አፍልተሽ በኋላ መለሳለሁ ካልሽ ውሃ ምናምን ማድረግ የለብሽ። አየሩን ትዘጊውና ትሄጂያለሽ። አዳፍኖ ይጠብቅሻል። ስትመለሽ ግማሽ ላይ አድርገሽ ስትነቀንቂው እንደገና ይነሳል። በጣም ኢምፖርታንት ነት። ለስላሳን ትከፍትልሻል። 2 አይነት ስቶቭ ሰራል። ይሄ ካስት አይረን ነው ያለው። ተርማል ኤፊሽንሲው 75%። ከአንድ ብር ውስጥ 75 ሳንቲምሽ ወደ ምግብሽ ነው የሚሄደው። ሁለተኛ ቦዲው አይሞቅም። ይሄ በሙሉ ኢንሱሌትድ ነው። ሶስተኛው ልጅ ኬብሉን ሁሉ ይው በቀላሉ የሚበላሽ ነገር ምንም ውስጥ የለበት። የፈለገ ነገር ቢመጣ ፊውዙን ያቃጥለዋል እንጂ ስቶቭን አቃጥለው። በዚህ ምክንያት እኛ የ1 ዓመት ዋራንቲ እንሰጣለን። አሁን ስቶቭ አይመስልሽም አይደል? ይሄ ስቶቭ ነው። አዎ ይኸውልሽ፣ እኛ ስንሰጥሽ እንደዚህ ተሰርቶ አይደለም እንሰጥሽ። እንደዚህ ይነቃቀላል ሁሉ ነገሩ፣ ፓርቲ ይወልቃል። ይኸውልሽ እኛ እቺን የሰራናት መንገድ ላይ ቡና ለሚያፈሉት ሴቶች በጣም እንደተቸገሩ አይተን ናት የሰራናት። በአንድ ኤነርጂ ሶርስ መጋገር እንዲችል ማብሰል እንዲችል እና ውሃ ማሞቅ እንዲችል እና እሱን ለማድረግ ከስር እሳት መለኮሻውን አረግ። በዚህ በኩል መጋገሪያ ነው። ብትፈልጊ እዚሁ ላይ መጥበስ ምናምን ከፈለግሽ እዚህ ላይ ትችያለሽ። አይ ወጥ ነው የምሰራው ካልሽ ብረት ድስት ማስቀመጥ ትችያለሽ። ይሄ አንድ ፒሳ በ90 ሰከንድ ውስጥ ይሰራል። ነው የምናመርተው በሙሉ እዚህ ነው። ርካሽ ነገር ውድ ነው። የትም ሀገር ማንኛውም ኢኮኖሚ አያድግም በካሽ። ብትፈልጊ እንጨት፣ ብትፈልጊ ከሰል፣ ብትፈልጊ የእኛ የምንሰራውን ፔሌት ማንደድ ይችላል። እርጥብ እንጨት ብታረጊበት በምንም አይነት አይጭስም። ይሄ እርጥብ እንጨት ምንም ይኸው ጭስ አለ። አሁን ከተማ ውስጥ ትልቁ ያለው ችግር የኤሌክትሪክ ስቶቭ እድሜያቸው ከ3 ወር አያልፍ እና ምናለሽ ተራ ብትሄጂ የኤሌክትሪክ ስቶቭ መቃብር ነው። ወደ 300 የተቃጠለ የኤሌክትሪክ ምድጃዎች ገዛ። እኛ ፊውሉን ከቡና ተላ፣ ከጫት ገራባ፣ ከሰጋቱራ አድርገን እንሰራዋለን። 1 ሰዓት ተኩል ይነዳል። ውስጡ ባትሪ ያለው፣ ባትሪው ሪቻርጅ የሚደረግ ነው። አንዴ ፉል ቻርጅ ካረግሽው ለ8 ሰዓት ይሰራል። በቀላሉ የሚበላሽ ነገር የለበትም። ከሰበርሽው ሽልማት ሁሉ እንሰጣለን። የመኪና የተቃጠለ ዘይት፣ ከምግብ የተቃጠለ ዘይት ኤነርጂ ነው፣ መጣል የለበት። 1 ኪሎ ግራም ከሰል ብትገዢ ወደ 130 140 ብር ነው። እኛ 1 ኪሎን ይሄንን በ60 ብር ነው የምንሸጠው። ምድጃው ስታነጂው አመድ አይደለም የሚሆነው፣ ከሰል ነው የሚሆነው። ከሰሉን መልሰን እንገዛሻለን። መንግስት ለምሳሌ ምን ይላል መሰለሽ? 5% ባንኮች ከሚያመርቱት ለድሃ አበድሩ ይላሉ። ባንኮቹ ግን ለድሃ አይደለም ያሉ። ንጹህ ምድጃ በማጣት ምክንያት አገሪቱ ወደ 72 ቢሊዮን ዶላር ነው ሉዝ የምታደርገው። አፍሪካ ውስጥ 900 ሚሊዮን ህዝብ እንደዚህ ነው የሚተዳደረው። ይሄ በኢትዮጵያ ብቻ ሳይሆን እኛ በአፍሪካ ውስጥ ፊውሉንም ስቶቭን የምናመርተው እኛ ብቻ ነው። 25 ሰከንድ ይወስዳል አንድ እንጀራ ለማዞር። 5 ሰከንድ ኤነርጂ ሉዝ እያደረግሽ ነው እያንዳንዱ እንጀራ። እኛ አሁን እሱን 4 ሰከንድ አድርገን ነው። ሴት ብቻ ሳይሆን ወንድም እንጀራ መጋገር ይችላል። እኛ እምነታችን ትንንሽ ነገር ነው ገንዘብ የሚያድነው። ቆሻሻውን ኤነርጂ እናደርገዋለን። ሁለተኛ ከተማውን እናጸደዋለን። ሶስተኛ ለሰው የስራ ኦፖርቹኒቲ እንፈጥርለታል።